ምዕራፍ 13 እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎቹን ካህናት ይሠዋብሃል፣ የሰዎቹንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ። በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔር ሰው በቤቴል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻለውም። የእግዚአብሔርም ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ተሰነጠቀ፣ አመዱም ከመሠዊያው ፈሰሰ። ንጉሡም የእግዚአብሔርን ሰው አሁን የአምላክህን የእግዚአብሔርን ፊት ለምን፣ እጄም ወደ እኔ ትመለስ ዘንድ ስለ እኔ ጸልይ አለው። የእግዚአብሔርም ሰው እግዚአብሔርን ለመነ፣ የንጉሡም እጅ ወደ እርሱ ተመለሰች፣ እንደ ቀድሞም ሆነች። ንጉሡም የእግዚአብሔርን ሰው ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ፣ በረከትም እሰጥሃለሁ አለው። የእግዚአብሔርም ሰው ንጉሡን የቤትህን እኩሌታ እንኳን ብትሰጠኝ ካንተ ጋር አልገባም፣ በዚህም ስፍራ እንጀራ አልበላም፣ ውሃም አልጠጣም። እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ታዝዣለሁና አለው። በሌላም መንገድ ሄደ፣ ወደ ቤቴልም በመጣበት መንገድ አልተመለሰም። በቤቴልም አንድ ሽማግሌ ነቢይ ይቀመጥ ነበር። ልጆቹም ወደ እርሱ መጥተው በዚያ ቀን የእግዚአብሔር ሰው በቤቴል ያደረገውን ሥራ ሁሉ ነገሩት። ደግሞም ለንጉሡ የተናገረውን ቃል ሁሉ ለአባታቸው ነገሩት። አባታቸውም በማናቸው መንገድ ሄደ አላቸው። ልጆቹም ከይሁዳ የመጣው የእግዚአብሔር ሰው የሄደበትን መንገድ አመለከቱት። ልጆቹንም አህያውን ጫኑልኝ አላቸው። አህያውንም በጫኑለት ጊዜ ተቀመጠበት። ከእግዚአብሔርም ሰው በኋላ ሄደ። በአድባርም ዛፍ በታች ተቀምጦ አገኘውና ከይሁዳ የመጣህ የእግዚአብሔር ሰው አንተ ነህን? አለው። እርሱም እኔ ነኝ አለ። እርሱም ከእኔ ጋር ወደ ቤቴ ና፣ እንጀራም ብላ አለው። እርሱም ካንተ ጋር እመለስና እገባ ዘንድ አይቻለኝም። በዚህም ስፍራ ካንተ ጋር እንጀራ አልበላም፣ ውሃም አልጠጣም። በዚያ እንጀራ አትብላ፣ ውሃም አትጠጣ፣ በመጣህበትም መንገድ አትመለስ በሚል በእግዚአብሔር ቃል ተብሎልኛልና አለ። እርሱም እኔ ደግሞ እንዳንተ ነቢይ ነኝ። መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ካንተ ጋር ወደ ቤትህ መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ፣ ውሃም ጠጣ። በማዕድም ተቀምጠው ሳሉ የእግዚአብሔር ቃል ወደ መለሰው ነቢይ መጣ። ከይሁዳም ወደ መጣው ወደ እግዚአብሔር ሰው እግዚአብሔር እንዲህ ይላል፣ በእግዚአብሔር አፍ ላይ አምፀሃልና አምላክህም እግዚአብሔር ያዘዘህን ትእዛዝ አልጠበቅህምና ተመልሰህም እንጀራ አትብላ ውሃም አትጠጣ ባለህ ስፍራ እንጀራ በልተሃልና ውሃም ጠጥተሃልና ሬሳህ ወደ አባቶችህ መቃብር አይደርስም ብሎ ጮኸ። እንጀራም ከበላ ውሃም ከጠጣ በኋላ አህያውን ጫነለት። ተመልሶም በሄደ ጊዜ በመንገዱ ላይ አንበሳ አግኝቶ ገደለው። ሬሳውም በመንገድ ላይ ተጋድሞ ነበረ፣ አህያውም በእርሱ አጠገብ ቆሞ ነበረ፣ አንበሳውም ደግሞ በሬሳው አጠገብ ቆሞ ነበር። እነሆም መንገድ አላፊ ሰዎች ሬሳው በመንገዱ ወድቆ አንበሳውም በሬሳው አጠገብ ቆሞ አዩ። መጥተውም ሽማግሌው ነቢይ ተቀምጦበት በነበረው ከተማ አወሩ። ያም ከመንገድ የመለሰው ነቢይ ያን በሰማ ጊዜ በእግዚአብሔር አፍ ላይ ያመፀ ያ የእግዚአብሔር ሰው ነው፣ እግዚአብሔር እንደተናገረው ቃል እግዚአብሔር ለአንበሳ አሳልፎ ሰጥቶታል፣ ሰብሮም ገድሎታል አለ። ልጆቹንም አህያ ጫኑልኝ አላቸው። እነርሱም ጫኑለት። ሄደም ሬሳውን በመንገድ ወድቆ
በሬሳውም አጠገብ አህያውና አንበሳው ቆመው አንበሳው ሬሳውን ሳይበላው አህያውንም ሳይሰብረው አገኘ። ነቢዩም የእግዚአብሔርን ሰው ሬሳ አነሣ፣ በአህያውም ላይ ጭኖ መለሰው። ያለቅስለትና ይቀብረው ዘንድ ወደ ገዛ ከተማው ይዞት መጣ። ሬሳውንም በገዛ መቃብሩ አኖረው። ዋይ ዋይ ወንድሜ ሆይ እያሉ አለቀሱለት። ከቀበረውም በኋላ ልጆቹን እንዲህ ብሎ ተናገራቸው። በሞትኩ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ፣ አጥንቶቼንም በአጥንቶቹ አጠገብ አኑሩ። በቤቴል ባለው መሠዊያ ላይ በሰማርያም ከተሞች ውስጥ ባሉ በኮረብቶቹ መስገጃዎች ላይ በእግዚአብሔር ቃል የጮኸው ነገር በእውነት ይደርሳልና። ከዚህም በኋላ ኢዮርብዓም ከክፉ መንገድ አልተመለሰም። ነገር ግን ለኮረብቶቹ መስገጃዎች አብልጦ ከሕዝቡ ሁሉ ካህናትን አደረገ። የሚወደውንም ሁሉ ይቀድስ ነበር። እርሱም ለኮረብቶቹ መስገጃዎች ካህን ይሆን ነበር። እስኪፈርስም ከምድርም እስኪጠፋ ድረስ ይህ ነገር ለኢዮርብዓም ቤት ኃጢአት ሆነ።